ስደት ከመውጣት ውጭ ምንም መፍትሄ መስሎ አልታየን ያለው በጣም እናሳዝናለን። ከራሴ ጀምሮ ማለት ነው። በቃ እኛ አረብ ሀገር ያየን ሰዎች ስደት ወጥተን እንጂ አገራችን ላይ ሆነን የሚሳካልን የማይመስለን የውማ ይሄን ቆንጆ ቤት ማለት ነው ከሀገሩ ላይ ሆኖ ነው የሰራውና እኛ ግን ስደት አረብ ሀገር የኖርን ሰዎች ወንዶችም ሴቶችም በመህር ብቻ መለወጥ ያለ የሚመስለን በቃ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙነይማ ቻናል ቤተሰቦቼ እንዴት ናችሁልኝ? እንግዲህ ሰዓቱ ሌሊት ነውና ድምጽ የጎርነነን ብሏል። ጉንተኑ እንቅልፉም ጋር ጉንፋንም ነገር አልለቀቀኝም። እንዴት ናችሁ? አልሐምዱሊላህ እኔ ሰላም ነኝ። ዛሬ እንግዲህ ይዤላችሁ የመጣሁት የውዷ እህቴ ስጦታ እኔን በቃ ሀገሬ ላይ ልጆችን እያሳደግኩኝ እንዲኖር የምትጥር እህቴ ማለት ነው። በቃ ቪዲዮዬን መቀረጫ የቪዲዮ መቀረጫ ዩቲዩብን እየሰራሁኝ በተቻለን እየገደብንሽ ሀገርሽ ላይ ኖሪ ጠንክረሽ ዩቲዩብሽን ስሪ እያለ የምታበረታታኝ ውድ እህቴ ማለት ነው። ዛሬ ይሄን ካሜራማን እንዲያልቸገር እንዲያልፈልግ በራሱ የሚቀርጸኝ መቀረጫ በስልኬ ማስቀመጫ በርቀት ማለት ነው ልካልኛለች። በጣም ነው የማመሰግነው ውድ እህቴ። ምን ልበላችሁ በቃ አገር እንዲለቅ አትፈልግም። ከእህቶች ማነው ከልጆቼ ጋራ እንቅልፍ ጋር ነው ይቅርታ ይደረግልኝ ሌሊት ነው ብያቸዋለሁ። ነው የምትፈልገው ልጆች እንዲያሳድግ ነው በቃ ሀገር ይሁንና እዚህ ጋር ደግሞ እቺ እኔ ነኝ እቺ የመጣኋት ብታመጧት መልካም ነው። ተጠቅማችኋለኝ የዋይፋይ ናት። እዚህ ጋር እንግዲህ ያው ምናልባት አጠቃቀሙን ለማትችሉ ቤተሰቦች አጠቃቀሙን ላሳያችሁ ብዬ ነው። ስልካችሁን በዚህ መልኩ ታስቀምጣላችሁ። ያው ይቅርታ እየዘበራረኩባችሁ ነው እንግዲህ ሌሊት 8 ሰዓት ነው እየቀረጥኩላችሁ እየቀዳሁላችሁ ያለሁት እና እንቅልፍ ጋር ስለሆንኩኝ ነው። እንደ አጋጣሚ ሰነቃ ሸበካው በደንብ ስለሚሰራ ሌሊት እስኪ ለቤተሰቦቼ ለምን ቪዲዮ አላደርስላችሁም ብዬ ነው። እና ሀባይቢ ለምታበረታቱኝ ሁሉ በጣም ከልብ አመሰግናለሁ። ይህ አዲስ ተመልካቾችም ሰብስክራይብ አድርጉ፣ እንዲሁም ቪዲዮውን ላይክ ሼር ያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን ኮሜንት ስጡኝ፣ ያበረታታኛል እላችኋለሁ ውዶችዬ። ያው በመቀጠል ምለው በባለፈው ባለቀኩት ቪዲዮ የተለያዩ ኮሜንት አይቻለሁኝ። ድሬ ሮቃ ቦታ ነበረኝ ልስራበት ምናምን ድሬ ሮቃ አሪፍ ነው ስሪበት እህቴ። ኮሜንቱም ላይ መልሻለሁኝ። ምናልባት ኮሜንቱን ካላየሽው ያለፈውን ቪዲዮ ብዬ ነው ስሪበት። ድሬ ሮቃ ለስራ የምትመች ምርጥ ሀገር ናት። ስሪበት ቦታሽ አሪፍ ከሆነ አሪፍ አካባቢ ከሆነ ማለቴ ነው። እና አሪፍ አካባቢ ከሆነ ስልሽ ማለት እንደዚህ ገደል ላይ የተንጠለጠለ ካልሆነ በኋላ ሰርተሽ ያከስርሽ ነገር እንዳይሆንብሽ። አሁን የአንዲት እህታችን እንደውም ቀደም ሲል የሆነ ቪዲዮ ለቅቄላችሁ ነበረ። ቤቱ በጣም ያምራል ግን ነገር ግን የተሰራው ትንሽ ገደል ቦታ ነውና በጣም ይወርቃል። ጓጉል ቦታ ላይ ነው ከሰው ላይ ይወርቃል ብለዋቸው አሁን እያፈረሱ ነው ያሉት። ኢንሻአላህ በቅርቡ እስኪ ያንን ቪዲዮ የማቀርብላችሁ ይሆናል። በጣም ያሳዝናል። ብቻ አልሐምዱሊላህ ነው። ሰው ልጅ በገንዘብም በነፍስም ይፈተናል። እንግዲህ ዋናው ጤና ነው። እህታችን አላህ ጤናዋን ይስጣትና ለዋና አብዝቶላት ያው ሳውዲ ነገር መቸስ ዘረጥ ነው አይደል? አላህ ይጠብቃትና ኢንሻአላህ ድጋሚ ለመስራት ያብቃት። ቤቷ ፈርሷል። እንግዲህ ውድቴ አላህ ትዕግስቱን ይስጥሽ። ምክንያቱም የሰው ልጅ ያው ይፈተናል፣ በገንዘብም በነፍስም ይፈተናል። አላህ ትዕግስቱን ይስጥሽና ሰርተሽ ለመተካት ያብቃሽ ነው የምለው። በዚሁ አጋጣሚ ስለምትከታተለኝ እሷም ከተመልካቾች አንዷ ስለሆነ ማለት ነው። እና ድሬን ስባልቱን ምናምን ትንሽ እያስጎበኘኋችሁ ነው። ዛሬ ግን ዘብረቅረቅ እያረኩባችሁ ነው አይደለ? እንቅልፍ ጋር ስለሆንኩ ነው ብያችኋለሁ። ይቅርታ ይደረግልኝ።
እዚህ ጋር እንደምታዩት እንክሽክሽ እንኩሽኩሽ ያለች ቤት ናት። ማሻአላ ሀገሩ ሆኖ ነው የሰራው። የትም ሳይሄድ ከሀገሩ ጠንክሮ በመስራቱ ነው። እዚህ ከኔ ጎረቤት ነውና የሰራው። እኛ አረብ ሀገር የሄድን እህት ወንድሞች ግን በመሄድ ብቻ መለወጥ እንዲያለ ልባችን ያሳመን ከራሴ ጀምሮ። እኔ አሁን ይሄን ልበላችሁ እንጂ ሄጄ እሰራለሁ እንጂ እስኪ ሀገሬ ላይ ጠንክሬ ሰርቼ እለወጣለሁ የሚል ሀሳብ የለኝም። ለምን እንዲሁ አላውቅም። የሁላችንም አስተሳሰብ ነው መሰለኝ አረብ ሀገር የነካንን ሰዎችና ብቻ ይሄ ልጅ ከሀገሩ ሆኖ ነው ይሄን ቆንጆ ቤት የሰራው። ውስጡ ያው ስለተቆለፈ ለመቅረጽ አልተመቸኝም። በመስኮቱ ብቅ ብዬን ይሄንን ውስጡ እንደምታዩት በጣም ቆንጆ ሆኖ አልቆሃል። ውስጡም ውጭም ማሻአላህ ብያለሁ። እና ሀባይቢ የዛሬው ቪዲዮ ይህ ነው። በቀጣይ ቪዲዮ ኢንሻአላህ አሪፍ ቪዲዮዎች ይዤላችሁ እመጣለሁ። በቅርቡ ወደ ገጠርም እንግዲህ እሸትና አገዳ ለመብላት ነይ እያሉኝ ስለሆነ ወላጆች ኢንሻአላህ አሪፍ ቪዲዮዎች የገጠሩን ተውስታችሁን ዱሩን ምናምን እርሻውን የማቀርብላችሁ ይሆናል። እናንተም አብራችሁኝ ቆዩ እላችኋለሁ። ይሄ ኮታራ ነው። ኮታራ እንግዲህ መቅረጫው እህቴ ላከችልኝ ብዬ ቪዲዮ ላይ አይታችሁት ከሆነ እስከ መጨረሻው ከመጀመሪያው ማለት ነው። እሱ በጣም ነው የሚመቸው። እንዲህ ከፍ በከፍታ ለመቅረጽ ምናምን ይመቻል። ያው በአየር ላይ ሆናችሁ የምትቀርጹት ነው የሚመስለውና በሱ ነው እየቀረጽኩኝ ያለሁት። ኮታራ ነው ይሄ። የኔ ሀገር ልጆች ያው ታውቁታላችሁ። የዛሬው ቪዲዮአችን ይህን ይመስላል። በቀጣይ አሪፍ ቪዲዮዎች እስከምንገናኝ ሰላማችሁ ብዝት ይበል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።